ተቆይ ያማል ዝም በይ ጭራሽ እንደጠቆይ ትጨፍራለሽ እኔ ማን እንደሆንኩ አታውቅም አንቺ ማንንም አይደለሽም ዝም በይ ማንንም አንቺ ተራ ሴት ነሽ ማንንም አይደለሽ አንቺ ተራ ሴት ነሽ ይኸውልሽ አፍላፊ አትከፍቺ አትጩሂ ጥቂሽን ብቻ በስትክክል መልሽ እሺ በቃ አጨጨስሽ እንዴት ነው ፈረንጆች ናቸው ለዚህ ሲያጨሱ ያየሁትና ከፈረንጆች የቀሰምሽው ነው ይሄን ሊጓ ማለት አልነበረብሽ መጀመሪያ ይሄን ሁሉ ነው ካወቅሽ መፋታት ትችይ ነበር ሲጀመር ይሄ መታወሪ ወሬ ሴቶች መጥተው ምናምን ወሬ ይሄ አሁን አጭሰሽ መጥቃሽ ወሬ ነው አንቺ ይሄ የጦዘሽ ያው መታወሪ ወሬ ማንንም አያምንሽም እንዴ ክብሪት ተፈይኝ ነው ጋንጃ ይላል እና ይመጭ ምንድን ነው ጋንጃ ደግሞ ጋንጃ ታከም ባይ ጋንጃ ምንድን ነው ያላቀው ሰምቼ አይደል ምንድን ነው የምርክ ምንድን ነው ምን አይነት ነገር ነው እኔማ በቃ የተግባባን ስለመሰለኝ እኮ ትፍታ እንበል ብዬ ሰላም ውድ ተመልካቾቻችን እንደምን ከረማችሁ እንደምን ቆያችሁ ያለ ዛሬ በድጋሚ ተገናኝተናል በዛሬ ፕሮግራማችን እንደተለመደው አዲስ ፕሮግራም ነው ይዘንላችሁ መጣሁት በዛሬ ፕሮግራማችን እንግዲህ አንድ ባለ ታሪካችን ደውሎልኝ አንዳንድ ነገር ነግሮኝ ነበር እንግዲህ ይሄም የነገረኝ እንግዲህ አንድ ባለ ትዳር እንደነበረውና ከሷ ጋር እንግዲህ የተለያየ ነገር ያያየባት ስላላመናት ነው እኛ ጋር የደወለው እንግዲህ እኛ ጋርም ደውል ብዙ ነገር ነግሮኛል ስለሷ እንግዲህ ስማም ሂሩት እንደሚባልና እንግዲህ መሰራው ስዕል እንደሆነና እንግዲህ ይሄን ስዕል እየሰራች እንደምትደራደር ነገር ግን ገቢ የሚላትን ዝም ብላ ለማያ ነገር ብቻ እንደምትስል ነገር ግን ሰዓሊ ነኝ ያለች የተለያየ ቦታ እየተዘዋወረች የሰዎች እንደምትስል ለሱ እንደምትስል እንደምትነግረው ነግሮኛል ነገር ግን እሱ የምትስለውንም ስዕል አይቶ ታያቅም እሱ የማየው ቤት ያሉትን የተለያዩ ስዕሎች ነው ነገር ግን ያ ምስል እንግዲህ አጥጋቢ እንዳልሆነና ያን ያህልም ጎበዝ እንዳልሆነች ነግሮናል ነገር ግን እሷ ስዕል ስዕል ነው ያለች እየወጣች እንደምታርም አንዳንዴ ደግሞ ከተለያዩ ሰዎች ጋር እንደምትታይ ለምንድነው ሲላተም እነሱን ስለመሰላቸው ነው ከነሱ ጋር የሚገናኙ ያለች ብዙ ምክንያት እንደምትሰጠው ነግሮናል እንግዲህ ይሄ ነገር እውነት ይሁን አይሁን እኛ ጋር መጥቶ እውነቱን እንዳወጣለት ነው እኛ ጋር የመጣው እኔም እንግዲህ እሱ በሰጠኝ መረጃ መሰረት ስዕል መሳል እፈልጋለሁ ከውጭ ነው የመጣው ብዬ ነገራት አለች እሷ ደግሞ መታ የፈጠረው ነገር አብረን ምን ይሆናል አብራችን ቆዩ ያው እንግዲህ ተመልካቾቻችን ሂሩት አሁን ደውላለኝ ደርሻለሁ ብላኛለች እሷ ደግሞ መታ የፈጠረው ነገር አብረን ምን ይሆናል አብራችን ቆዩ እኔም የሰው ቤት እንደዚህ ሼመኛ ልክ እንዳንቺ እንደዛ እንኳን አይደለም እንዴት ነህ ደህና ነኝ የሚጠጣ ላምጣልሽ ነው ከፀሐይ ነው የምጠጣሽ ስለሽ ትንሽም ቅንስ አለብኝ የሚጠጣ ነገር ላምጣልሽ አይ እንደዛ አይደለም እውነት በቃ አመሰግናለሁ ጠንካራ ነገር ቢባል መፈልግ ነው ጠንካራ ያለ ነገርም አለ አመሰግናለሁ አንቺ በጣም ሲሪየስ ነሽ ማለት ነው እንኳን መጥጪ እንዴት ምንድን ነው እንዴ እንደዛ እንኳን ፈረደሽ ነው አይደል ወይስ ምን ፈርተሽ ነው እንዳላደነዘዘሽ ምናምን ነው አረ እንደዛ አይደለም ስላላስፈልገኝ ነው አይ ወይስሽ ጥርዝ አርሽብኝ ነው ፀሐይ ያጀዘበሽ መሰለኝ ትንሽ መንገዱ አዎ ፀሐይ ላይ አይደል ቆዩት ለነገሩ የሰሞኑ ፀሐይ በጣም ከባድ ነው በጣም እውነት አንቺ አይደለም ብዙ ሰው ነው እንትን ያለው ግን በስልክ አውርተናል አይደል ስዕል ትስኛለሽ ብዬ ምናምን ነበርና አዎ ግን ምንም ማለት ጠመድከኝና ወደ ጉዳይ አልገባውም አይ ማቴሪያልም ምንም ይዘሽም አላየሽም ብዬ ነው ወይስ ምንድነው አይተሽኝ ምናምን ነገር ይሄ ልጅ ይሳራል ወይስ አይሳራም የሚለው ገምገሚያሽ ለቴጂ ነው እንደዛ ሳይሆን በስልክ ዘይድ በጣም ነው የምወደው ኦኬ ቴንክ ዩ በስልክም እንደተነጋገር ነው እኔ ስቱዲዮ ላይ ብቻ ነው የምሰራው አውርተናል ከዚህ ቀደም ከመምጣቴ በፊት እሱ እንድንነጋገር ፈልጋለሁ ስላልከኝ ነው የመጣሁት ቢያንስ ምንም አሰብኩት ነው ተከልሽ ትንሽ ብሩሽ ነገር ይዘሽ መጥተሽ ቢያንስ የሆነ ቦታ ላይ ሳለሳበት አለኝና ታሳይኛለሽ ችሎታሽን ብዬ ነበር ያሰብኩት ኦኬ ስዕል እንዲህ በቀላሉ በትንሽ ደቂቃ የሚሰራ ነገር ነው የሚመስለው ማለት ስንት ጊዜ ይፈጃል ስንት ቀን ይፈጃል አንድ ስዕል ምንም እውቀት የለህም ነው ስዕል በባህሪው ትኩረት የሚፈልግ ነገር ማናችንም እንደምናውቅ ማለት እውቀት የለህም ብለሽ አዲስ ቤት ያረፍሽኝ ነው ወይስ ምንድነው አይ ነው እየጠየቅኩ ነው ታውቃለህ ወይስ አታውቅም ባዛ ነው እንደዚህ ቀለል ያረካው አዳምጪኝ ስለሽ እንደዚህ ቀለል ብዬ ሳዋራሽ አይ ቲንክ ንግግርሽ በጣም የሚያስጠላ ነገር ነው እውነት
ምንድነው ስራውን ስልሽ ስራውን አልፈለግሽው ነው ወይስ ምንድነው? አልገባኝም። ስራውን ካልፈለኩት ታዲያ ለምን መጣ? ኮርስ በጠይቅሽ ምን ጥያቄ በስትክክል መልሽልኝና እኔ ምን ያስፈልጋል? ያስፈልጋል? በስትክክል እየመለስኩልህ ነው። ለምን ቡርሽ ቢያንስ የሆነ ነገር ይዘሽ ይሻልመጣሽም ነው አይነት ነገር አይደል? አታውቅም ትኛለሽ ነው ታዲያ? አታውቅም ወይ ልልከመለህ? አታውቅም ወይ? ጥያቄ ነው እየጠየቅኩ ያለው። ማለት እንደዚህ በቀላሉ የሚሰራ ነገር አይደለም። ሲቀጥል ደግሞ እኔ ነግሬሃለሁ መጀመሪያ ከመምጣቴ በፊት ከስራ ቦታ ውጪ መስራት አልፈልግም። ይሄ የራሴ ፐርሰናል እንድናወራና እንድንዋዋል ስለፈለክ ነው እዚህ ድረስ የመጣሁት። ደግሞ ለስዕል ምን መዋዋል ያስፈልገዋል? ምን ስንት ብር ነው የምትይው ለአንድ ስዕል? ማለት ለስዕል መዋዋል ለስራ ነው አይደል የተገናኘው? ስራ ላንቺ ስራ ነው፣ ለኔ ስራ አይደለም። አንተ ደግሞ ልታሰራኝ እኔ ልሰራ እኮ ስለዚህ በሌላ መንገድ ደግሞ አንተም ልሰራ ስትሄድ እንደዚህ ነው ማለት ነው። ማለት አልገባኝም፣ አልተረዳሁም። ይቅርታ አድርግልኝ። ቶሎ ፀሐዩ ነው መሰለኝ ቶሎ ትግያሽ ነው። ውሃ ላምጣልሽ አልኩኝ እምቢ አልሽ እኮ። እንደዛ መስሎ ስለተሰማክ ነው። አይ በነገራችን ላይ በጣም ትዕግስት የለሽም። ስለዚህ እኔ እንደውም ትዕግስትሽን ለማየት እየሞከርኩኝ ነበረ። በጣም ትዕግስት አልባነሽ። ስለዚህ አንቺ አሁን እኔ ላስረዳሽ ነው። አሁን ቢዝነስ ማን ነኝ ልብ ብለሽ አዳምጪኝ ስልሽ ትጠቀሚበታለሽ። ይሄን ምክር ማለት ምን መሰለሽ፣ ስለአንተ ለመስማት አይደለም የመጣሁት። በነገራችን ላይ ለስራ ነው የመጣሁት። ለስራ በጣም ጊዜን አጣብኝ እንደምመጣ ነግሬሃለሁ። ጊዜ የለኝም። እሺ ማውራት ያለብንን ብናወራ የተሻለ ነው። እሺ ምን እንድናወራ ነው የፈለግሽው? ምን እንድናወራ ነበር የመጣሁት? በምን አይነት መንገድ መሳል እንዳለበት ምን እንደምትፈልግ እዚህ መምጣት እንደማትችልና መጥቼ እንድታስረዳኝ የተገናኘ ነው። ላስታውሰህ እኮ እኔ አሁን ላስረዳሽ አሁን ፈልገውም ነገር እንዳላስረዳሽ እኮ አንቺ ቆጣቆጣርሽብኝ። ኦኬ እሺ ይቅርታ። አይ እኔ ይቅርታ እንድትይኝ አይደለም እንድታስተካክልኝ ነው ፈልገው ስልሽ ፍላጎቴን እንድነግርሽ ባስደስተሽኝ እኔም አንቺ መስደስትሽን ገንዘብ ከፍዬሽ እንድንለያይ ነው ፈለኩት። እሺ እኔ አሁን ምን መሰለሽ እዚህም አክቹአሊ የጠራውሽም እንድናወራ የሚፈልኩት ለምን መሰለሽ፣ አንደኛ ምሳሌው ስዕል የተለመደ አይነት ስዕል አይደለም። ደስ የሚፈልገው ስዕል ወጣ ያለ ስዕል ነው። ስለዚህ በስልክ ከማዋራሽ በዚህ ላዋራሽ ብዬ ነው። ደግሞ ስለሽ በፎቶ ምናምን ስዕል እንደምትስይ ምናምን ነገር ሰው ይሰጠኝና ፎቶ ላይ ሳይሽ ምናምን ነገር ደስ ያለሽ ቀይ ያለሽ ምናምን ማለት ነው። ስለዚህ ስለዚህ ማንነት ታይቶ አይገመትም። እሱን የተረዳሁት እኔ ስልሽ አይቺ ተረድቻለሁ ብዬ ነበር ያሰብኩት። ልክ ብለሻል። እና ምን አይነት ስዕል መሰለሽ መሰለሽ ምን አይነት ስዕል ነው የምትስይው አንቺ በብዛት? ማለት ምን አይነት ስዕል ነው የምትስይው ማለት አልገባኝም። ማለቴ ምን አይነት ስዕሎች ነው የምትስይው በብዛት አንቺ? አስፈላጊ የሆነ ስዕል በሙሉ ስራ ተብሎ የመጣልኝ ስዕል በሙሉ ስላለው ስራ አይደል? ስለዚህ ኤኒቲንግ የሆነ አይነት ስራ ትስያለሽ ማለት ነው። ስዕል ከሆነ ስዕል እኮ ስልሽ ይሄ ነገር ሳይ ብዬ ማስቀምጥልሽ ትስያለሽ ማለት ነው። ገንዘብ ብቻ ነው አንቺ የምትፈልጊው ማለት ነው። ማተር ገንዘብ ማተር አድርገሽ ነው የምትሰሪው ማለት ነው። ማለት ሰው ታዲያ ለጽድቁ ነው እንደሚሰራው። በጣም ከሚያስገርመኝ ነገር አንዱ የሰው ልጅ ለነፍሱ እንደሚሰራ ያስመስላል። ግን ማናችንም ወደድንም ጠላንም ለገንዘብ ነው የምንሰራው። እንድንጸድቅ የሚሆነ ነገር እንድንሆን አይደለም እየሰራን ያለነው። ገንዘብ ላይ ማተር አድርገሽ ነው የምትሰሪው ምናምን ማለት አስፈላጊ አይደለም። አዎ ገንዘብ እንዲያስገኘኝ ነው የምሰራው። ታዲያ ምን እንዲሆን ነው የምሰራው? በጣም ስለሽ እውነቱን መናገር አይሻልም? ደስ አሁን ገና አስደስተኝ። አሁን ገና የምር ደስ አልሽኝ። እስካሁን አናደሽ ነበር። አሁን ጥሩ ነገር ተናገርሽ። አንተ በጣም ነው ቶሎ የምትናደደው፣ በጣም ነው ቶሎ ደስ የሚልህ። እኔ ይሄ ነገር መጥፎ ጎኔ ነው ብዬ አስባለሁ። ቶሎ ደስ ይለኛል። አዎ ልክ ነህ። ግን መጥፎ ጎን እንደሆነ ካወቅክ ማውራት ሳይሆን ማስተካከል የተሻለ ነው። እኔ እሺ መጥፎ ጎኔንም ነግሬ ችግር የለብኝም። እኔ አንቺ ትጎጂኛለሽ ብዬ ስለማላስብ ነው። እና አንቺ ደግሞ ምንድነው እንደዚህ ድሬድሽ በነገራችን ላይ እያልኩኝ ነበር። በጣም ደስ ይላል። ስንት ጊዜ ነው የፈጀበት ድሬድ? ይሄ ላንተ መናገር አስፈላጊ አይደለም። እኔ እንደውም ለስራ ነው የተገናኘ ነው። ግን የምር በጣም እንዳይሽ ሆነ በጣም አግሬሲቭ ነሽ። በጣም እንደዚህ ሳሎች እንደዚህ ናቸው። እኔ ስልሽ እንደዚህ አመስሉኝ ነበር። ማለት ምን ነበር ምን መስለህ ስልሽ ተግባቢ ምናምን ማለት ነው። ይሄ ደግሞ በነገራችን ድሬድ ሰዎች ነው ወዳሉ እንደዚህ ተሰጠው ላይ ምናምን ያሉ ሰዎች በጣም አንቺ ደግሞ በጣም አግሬሲቭ ነሽ። እኔ በነገራችን እንደዚህ ማዋራሽ
ስልሽ ስለ አንቺ ስጠይቅ ያው ሰዓሊ ነች ምናምን ጎበዝ ነች ምናምን ፎቶሾፕ በጣም ቆንጅዬ ነች ምናምን እና በግባባ ስልሽ አክቹዋሊ እዚህም አይደለም ያደግኩት ማለት ይቻላል የተወለድኩት ነው እንጂ በልጅነቴ ነው የምትጨነቁት ለዛም ነው እና ለዛ መስሎ ከተሰማ በጣም ይቅርታ እንደነገርኩ ቻኩ ስለምቸኩልም ነው ተረድቼሻለሁ ማውራት እንችላለን ለዛ እኔ በጣም መስልሽ ውጭ ሀገር ስለምኖር ሀበሻ ጋር እንደዚህ ሳወራ በጣም ደስ ይለኛል በዛ ላይ ደግሞ ጥበብ ያላቸው ሰዎች ምናምን ነገር ሳይማን ነገር ደስ ይለኛል በዛ ላይ ሀበሻ ሆነው ማለት ነውና የምር ውጪም እነዚህ ብዙ ማቃቸው ሰዎች አሉ እነዚህ ጥበብ ዘርፍ ላይ ያሉ ነውና ከዚህ ራሱ ይዤ ብሄድ ባውጣ ምናምን ነገር ደስ ይለኛል ውጪም አው ጋለሪም እድሉን ብሰጥ ደስ ይለኛል ታዲያ እንደዛ ለምን እዛ አልተሳልክም ማለት እንደ ጥሩ ምንድን ነው ለኔ ግን እንዴት በሌላ መሳል ፈለክ በነገራችን ላይ እንዴት እንዳልተሳልኩ እርግጠኛ ነኝ በጣም የራሴ በጣም ብዙ ሰዎች አሉ እሱማ ይኖርካል ግን ቢያንስ ከኔ ተሸውጫ ጋር በጣም እንደነገርከኝ እዚህ ቢሆን ሙለት እድገት እዛ ነው ብዙ ባለሙያዎችን ታውቃለህ ተስያለሁ ከኔ የተሻለ ሰው ከኔ የተሻለ ሰው ታውቃለህ ይገምታሉ አሁንም ለምን እነሱ ጋር መሳል አልፈለክም እንዴት ነው የሚመረከኝ ለመግባባት ያክል ለመታወቅ ያክል እንደነገርከኝ አግሬሲቭ ሆንኩብህ መሰለኝ ነው አረ በጣም ወድጄዋለሁ እንደዚህ አይነት ሴት ወዳለች እሺ ለመግባባት ያክል እንደው ብታጫውተ ባይገርምሽ እንደነገርኩሽ እኔ ስዕል በጣም ነው የምወደው እንዳንቺ እንዳልሽው ያን ያህል ሙቀት ላይኖረኝ ይችላል ግን ስዕል ሊጠብ ላይ ያሉ ሰዎችን በጣም ነው የምወደው እና ማንሳትም እፈልጋለሁ ስለዛ ነው እዚህ ሀገር እንትና ወደ ውጪ እድል ተመቻችቶላቸው ጋለሪ አዘጋጅቶ ከትልቅ ሰዓሊዎች ጋር እንዲገናኙ ምናምን ማድረግም ይችላል ረጅም ነው በጣም ብዙ ስለማቅ ማለት ነው እና ስዕልም ደግሞ አንቺ እንዳልሽው ተስይሳል አለ ውጪ ግን አሁን እዚህ ከመጣሁ በኋላ ውጪ ሂጂ ተስዬ እዚህ አልመጣም መቼስ አይደል እንዴ እና ደግሞ አንቺ እንዳልሽው ደግሞ ከኔ ተሻለ ራስክን ስዕል ላይ ማየት ትወዳለህ ማለት ነው እኔ ከፎቶ ስዕል በጣም ደስ ይለኛል የምሬን ነው ፎቶ እንደውም ደስ ይለኛል እንዳንተ አይነት የስዕል አድናቂዎችን ያብዛልን ነው የሚባለው በጣም ነው የምወደው ያው ከልጅነት ጀምሮ ስዕል መሳል አልችልም ግን ያው ስዕል የሚስሉ ጓደኞች ምናምን ነገር በጣም ነበር የምፈልገው ለዛ ነውና ያው አንቺንም ጎበዝ ነሽ በጣም ምናምን ብሲውንም ስዕል ደግሞ አይቻለሁ ሶሻል ሚዲያ ላይ ትልቅ በጣም ጀግና ነሽ እንደው ያው ከውጮቹ እንደው ተስተካከይ ነው እንጂ አታሽ የምሬን ነው አመሰግናለሁ ለራስሽ ዝቅተኛ ግምት እንዲኖርሽ አልፈልግም እሺ ደስ ይለኛል በጣም የምሬን ነው ስለዚህ ከመግባባት አንፃር ወደ ኢትዮጵያ መጣ ማለት ማናችንም ቢሆን የተሻለ ኑሮ እንፈልጋለን ከሀገራችን ደግሞ ውጭ ለኑሮ የተሻለ ነው ምንም ሀገራችን እንደ ሀገራችን ባይመችም ለኑሮ የተሻለ ነው እያስባለሁ ይሁን ያክል ማቀዋለሁ እንዴት መጣ ምን መሰለሽ ወደዚህ የመጣሁት ሲጀመር እኔ የገንዘብ ችግር የለብኝም ለነገር ፈልገው ሰልሽ እንደዚህ ስልሽ ጉራ ሊመስልሽ ይችላል ወይ ደግሞ ውሸቴ ሊመስልሽም ይችላል አይ ቲንክ ማለት ነው ግን እኔ የገንዘብ ችግር የለብኝም እዚህ የራሴ ድርጅትም አለ የራሴ ቢዝነስም አለ እዛም የራሴ ቢዝነስም አለ ያው እዚህ መኖር ስለፈለኩ በጣም ስለሰለቸኝ ለመጣሁት ወደዚህ በነገራችን እንደ ሀገርሽ የሚሆን ነገር የለም እንደምታስቢው አይደለም እዛ ሜቢ ኦፖርቹኒቲ ኖሮ ስራ አግኝተሽ የመለወጥ እድል ሊኖርሽ ይችላል ግን ነፃነት ይሄን እንደዚህ አይነት ነፃነት አይኖርሽ በነገራችን ላይ ሞራልና ፓሽን ካለሽ እዚህም ተለውጠሽ ማየት ይችላል በጣም አመለካከት ደስ ይላልነት እንዳንተ አይነት ሰው ይኖራል ብዬ አላስብም እንደኔም እንደራሴም ቢሆን የተመቻቸ ነገር ነው የምመርጠው አይገባ የሴት ልጅ ነሽ በዛ ላይ ቆንጆ ነሽ ቆንጆ ሲጀመር የተሻለ ነገር ነው የሚፈልጉት አላውቅም ስነት ብቻ ሳይሆን በቃ ማንኛውም ሰው በዚህ ሰዓት ሐሳቡ እንደዛ ነው ማስበው ነው አይ ደስ ይላል ፀጉርሽ በጣም ደስ የሚለው ሲነብሽ ማለት ጀምሰለኝ ምንድነው አው በጣም መሳሳለታለውና ማንንም እንዲነካው አልፈልግም አይ በጣም ነው የምትንቀ እንደዚህ ወይስ ድሬን ነገር ነው ልበል ወይስ ምንድነው ያንቺ ነው ይሄ ሁሉ አው በጣም ስልሽ በጣም አንቺ በቃ እንትነሽ ማለት ነው ይሄ ሳሪዎች ናቸው በቃ ዴላ አድርገው ብዙ ጊዜ ሳሪዎችን አያቸዋለሁ እንደዚህ ትክክለኛ ሳሪ ነሽ ማለት ነው አንቺ
እኔ እንጃ ምንድነው ከስዕል በፊት ምን ነበር ስትሰሪ ነበር? እኔ ስዕል ከልጅነቴ ነው ጀመርኩት። ከስዕል ውጭ ምንም ሰርቼ አላውቅም። የምርሽን ነው? ምንም አይነት ሙያ ምናምን የለሽም? ለኔ ከዚህ የተሻለ ሙያ የለም። ዋው እኔ በዚህ ልክ የምሬ ነው ስዕል ወዱ ራሱን ፈቱ ሴት ልጅ ሆነሽ መስዋዕት ማድረግ በጣም የምሬ ነው በጣም ጎበዝ ነሽ። በዚህ አጋጣሚ ሳላደንቅሽ አይደለም። አመሰግናለሁ። ስዕልም ስራ አይደል መቼም አንድ ነገር ስራዬ ብለህ ከያዝከው ለዛ ጥሩ አመለካከትም ሆነ ጥሩ አቋም ሊኖርህ ይገባል። እኔም ከዛ የበለጠም የተሻለም ነገር ያደረኩት ነገር የለም። አይ ደስ ይገል ስልሽ እንደዚህ ስዕል በለሽ መቼም ራስሽን እንደነገርሽኝ ከሆነ ያው ምንም አይነት ሙያ እንኳን የለሽም እና እንዴት ነው ትዳር ብቻሽን ነው ወይ የምትኖሪው? ከቤተሰብ ጋር ነው የምትኖሪው? ምንድን ነው አሁን እንደዚህ ማውራት አስፈላጊ ነው? ያው እየተግባባን አይደለ ፋሚሊ እየሆነን አይደለ ከዚህ በኋላ እናንቺ ከዚህ በኋላ በስራ በብዙ ነገርም እንገናኛለን አይደል እንዴ? እኔ እኮ ብቻዬን ነው የምኖረው። የምርሽን ነው ማለት አይከብድሽም? ያው እንደነገርሽኝ ስራ ነው መሰለኝ። ስራ ደግሞ እዚህ ሀገር ላይ የተለመደም አይመስለኝም ይቅርታ ካላወቅኩ። ስላላወቅኩ ነው እንጂ እንደዛ የሚባል አይደለም። ለራስህ የሚያንስ አይደለም ማለት ነው። ትልቁ ሸጥኩኝ የምትይው ስዕል ስንት ብር ነው? ነጋዴ ዋጋውን አይናገርም በዚህ አጋጣሚ። ኖ እኔ እኮ ነጋዴ እውነት ተናጋሪ አይደለም በስራ ጉዳይ። እሺ ደስ ያለሽ ንገረኝ። እሺ አስፈላጊ አይደለም። እሺ የምትፈልጊው ገንዘብ ስንት ነው እንዲከፈልሽ? ማለት በስራ ይልክ ነው እንድትፈልጊው የሚከፈልሽ ማለት ማንም የትኛውን ገንዘብ ቢከፈለው ይጣላል እንዴ? እኮ እሱ ነው የምልሽ። ለምን አሁን ምትጁ ሰላም በስራው ልክ እንደዚህ አይነት ጥያቄ አስፈላጊ አይደለም። እሺ እንደዚህ ጥያቄ መስማት አልፈልግም ማለት መስማት አልፈልግም። ይሄ አግባብም አይደለም። ይሄ የራስ ፐርሰናል ነው፣ የራስ ስራ ነው። አንተም ብቻ ነው የሚመለከተው። ደስ ያለ አሁን አንቺ እሺ ለምሳሌ ድርጅቶች እንዳሉ ነግረኸኛል። ኖ አንድ አዳምጪኝ ስልሻንቺ ወሬ ላይ ኢንካም አይ ኖ ወለሌላ ይርኩሳ ድርጅቶች አሉኝ ብለሃል። አንድ ድርጅት ምን ያክል ኢንካም አለው ልልህ አልችልም። ብለህ ደስተኛ ነህ? እሺ እንደዚህ እንዴት እንዳለ አሰደሽ መስለሽ አሁን እናንቺ ጨዋታችን በጣም ደስ ይላል። በቃላ እንደዚህ ይኖዳሉ ሲጀምር እንደዚህ ማውራት ከሰው ጋር መከራከር የወሬ ሰው ነው። አዎ በጣም ደስ ይላል። ሰራዬም እንደዚህ ግን ወሬ ጥሩ አይደለም በነገራችን ላይ። ዋው በቃ አንቺ መከራከር ትወጃለሽ። አሁን አንቺ የምታውቂው እሱ ነው። በብዙ ነገር ክርክር ትወጃለሽ። እኔ አሁን ልልሽ የፈለኩት ነው አሁን እኔ ሰራዬ ሪል ስቴት ነው። ሪል ስቴት ላይ ቤቶች ብዙ ቤቶች አሉ እነሱ መሸጥ ምናምን መስራት መሸጥ ማከራየት እና ያንተ ቤት አሁን ትልቁ ቤት ስንት ነው የሚሸጠው ብትይ ወጎን ነው የሚሸጠው ይችላል። ስንት ተርፍበታለህ? እሺ ለምሳሌ ስንት ተርፍበታለህ ብትይኝም የማተርፍበትን እነግርሻለሁ። ምን ችግር አለው? ላንተ ነው። አሁን ለምሳሌ ማናችንም ተመሳሳይ ባህሪ፣ ተመሳሳይ አስተሳሰብ፣ ተመሳሳይ ፍላጎት ሊኖረን አይችልም አይደል? ልክ ነሽ። አንቺ በጣም አሁን እናንቺ እየተቀራረበን እየመሰለኝ ነው አይሽ። መጀመሪያ አንተ ስላልሽኝ ነው ስጠይቅሽ እንደዚህ አይነት ነገር አግባብ አይደለም ስላልሽኝ ስለሽ አሁን እኔ ከራሴ አንፃር ስላየሁት ለጠይቁሽ ሜቢ እኮ እኔም አግባብ አይደለም ያልኩህ ከራሴ አንፃር ሜቢ እኮ እኔ የምትጠይቂኝን ገንዘብ ልከፍልሽም ይሆን ይችላል። አሁን እንደዚህ ትድል ሊያመልጥሽ ይችላል። ያመልጠኝ ከስራዬ በላይ ገንዘብ አፈልጊ ነው ይበልጥ አይደለም ነው ለገንዘብ ነገር ያለው ለገንዘብ ነው የምሰራው። እና ታዲያ ለምን መሰለህ ገንዘብ መጥራት መትፈልግ እንዴት መሰለህ ሁሉም ነገር አግባብና ስቴፕ ሲኖረው ደስ ይላል። ስለ ስራው ሳናወራ ስለ ስራው ማንነት ሳላቅ አንተ የሆነ ፍላወር እንድስልልህ ፈልገህ በሌላ ዋጋ ብጠራለህ ገብቶሃል? መጀመሪያ መቅደም ያለበት መቅደም አለበት። እኔም እኮ ወደዛ እየልኩልሽ እኮ ነው። እኔ አንቺ አልገባሽም። አሁን ገንዘቡ ብትነግሪ መሳል እኔ መሳል ፈልገው አንዴት አይሰል እንደምሳልም እኮ ነገርሻለሁ እኮ ከሱ በኋላ ነው ገንዘቡ የት ይቀራል? ልትከፍለኝ አይደለም ምሳል? እሱማ ልከፍልሽ ነው ያ ከዛ በኋላ ይቀጥላል። ምን አይነት መሰለሽ መሳል ፈልገው ስለሽ ሊደብርሽ ይችላል። ልክ እንደ የድሮ ግሪኮች ጣውቶች ላይ ተሸጭተው ተቀልሽ ራቁቴን ተኝቼ ወይ የሆነ ቦታ ላይ ቁጭ ብዬ ነው እንደዚህ ይፈልግ ችግር የለውም እሰላል ማለት ኮምፎርት ይሰማሻል። ምንም አይነት የራቁት ሆኜ ብትስኝ ማለት ስለሽ ተቀልሽ ነው ከዚህ በፊት ኦፍ ኮርስ ስራ አይደል ሲያልሽ እንደዚህ አይነት ሰው አዎ የምርሽ ነው ሰው መጥቶ ይሰራል ማለት እንደዚህ አይነት ሰው አዎ በጣም እኔ እንደም ውጭ ሀገር ብቻ ነበር የተለመደ ይመስለኝና እዚህ ሀገር የተለመደ መሰለኝ። እንደዛ ከሆነ በቃ አሪፍ ነው ቀላል ሊልሻል ማለት ነው። ራቁቴን እርቃኔን አይተሽኝ ብትስኝ ኖርማል ነው ማለት ነው። ችግር የለውም መሰለሃለሁ። እኔ የምልህ
ቅድም እኮ ትንሽ አወራረ ምናምን አልተመቸኝም እና ነገሮችን ለማውራት ብዙም ደስ የሚል ወሬ አላወራም። የሪል ስቴት እንደምትሰራ ነግረኸኝ ነበር፣ ስላመጣጥህ ምናምን ነግረኸኝ ነበር እና እንዴት ነው በእናትህ እየሰራ ያለው? ማለት እንዴት ተነሳ? እንዴት እዚህ ደረስክ? እስኪ እንደው ትንሽ ነገር ብትነግረኝ ደስ ይለኛል። ማለት እነዚህ አይነት ቢዝነስ ውስጥ መግባት ትፈልጊያለሽ? አዎ በፈልጋለሁ እና ደግሞ የራሴ የሆነ መኖሪያ ቤት የለኝም እና እንደዚህ አይነት ነገሮችን አስባለሁ። የምርሽ ነው? እውነት በጣም በነገራችን ላይ ይሄ ስራ በጣም አዋጪ ነው። ገንዘብ ካለሽ ለመጀመር በጣም አዋጪ ነው። ምክንያቱም እዚህ ሀገር ላይ ብዙ የቤት እጥረት አለ፣ ብዙ ሰው አለ። ፖፑሌሽን በጣም ከበዛ ቤት ያስፈልጋል። እኔ እሱን አስቤ ምናምን ነገር በጣም አቅጄ ምናምን ነው እዚህ ቢዝነስ ውስጥ የጀመርኩት። ግን እንዴት ገባህ? ማለት ይሄን ያክል እንደነገርከኝ ከሆነ ካፒታል በጣም የሚያስፈልገው ስራ ነው። ካፒታል ያስፈልገዋል። እንዴት ወደ ውጭ ሀገር ሄድክ? ውጭ ሰርተህ በመጣኸው ገንዘብ ነው እዚህ ስራ የጀመርከው ወይስ ቆይቷል ስራ ከጀመርክ? እኔ ውጭ ሄድኩት ከፋሚሊ ጋር ነው። ፋሚሊ እንዳለ ነው አብረን ሄድን። በልጅነቴ ነው ያው ፋዘር እና ማዘር እኔ ብቸኛ ልጃቸው ሄድን። በልጅነቴ ወደ 10 ዓመት ይሆናል ያለ ነው ባልሳሳት የሄድኩት። በቃ እዛ ነው ያደግኩት ማለት ይቻላል። ለመስራትም ምናምን አይደለም የሄድኩት። ያው ገንዘብ ቤተሰቦቼ በጣም ስለሚሰሩ አባቴ ልክ እንደኔ በጣም ፈጣን ነው፣ ጎበዝ ነው፣ ታጋሽ ነው ልክ እንደኔ ማለት ነው። ለዛ ነው በቃ በሱ ፈለግ ተነስቼ እሱ ያው ለኔ በጣም ጎበዝ ስለሆነ ለኔ በጣም ተቀማጭ አድርግልኝ ነበር ገንዘብ። በቃ ልክ እድሜ ሲደርስ ያንን ገንዘብ ሰጠኝ። የሰጠኝ ገንዘብ ደግሞ ያን ያህል ብዙም አይደለም እውነት ግን በቃ እኔ በራሴ ነው ያወጣሁት። ወደ ስንት መሰለሽ ሰጠኝ? በዶላር ወደ $2 ሚሊዮን ምናምን መሰለኝ ሰጠኝ። በጣም ትንሽዬ ነው። ትንሽ እንኳን አይደለም፣ በጣም ትንሽዬ ነው። ምን ትሰሪበታለሽ? በጣም ካፒታል የሚያስፈልገው ከሆነ በጣም ጎበዝ ነህ። እውነት ለመናገር በዚህ እድሜ በዚህ እኔ እንጃ እዚህ ጋር መድረስ ይቻላል ብዬ አላስብም። ግን አንተ በጣም ጎበዝ ነህ። እውነት አድንቄያለሁ። እኔ ሲጀመር አንደኛ ቤተሰቦችም ስላሉ የአባቴም ተጽዕኖ እኔ ሲጀመር ወደፊት እንደሱ ነው መሆን እፈልጋለሁ ልጄ ላይ እና ለባለቤቴ ለእናቴ እንዴት እንደሚሆን ብትጠቂ እንደዚህ አይነት ሰው ነው። በጣም ደስ ይላል። ከየትኛውም ቤተሰብ ወጥቶ እኮ ጥሩ የሚባል ቤተሰብ ውስጥ ወጥቶ በቃ መጥፎ የሆነ ልጅ አለ። አንተ ግን በጣም የቤተሰቦችህን መንገድ መከተልህ የአባትህን ቧልነት አይተህ እሱን መከተልህ በጣም ደስ ይላል። እውነት በጣም ደስ የምትል ሰው ነህ። እና እንዴት ነው ወደዛ ስራ ውስጥ መግባት የምችለው? ማለት ቤት ምናምን እንዴት ነው መግዛት የምችለው? ቤት መግዛት ትፈልጊያለሽ? ቤት አሁን ምን አይነት ቤት ነው የምትኖሪው? እኔ ተከራይቼ ነው ኮንዶሚኒየም የምኖረው። ኮንዶሚኒየም ተከራይተሽ? በጣም እንትን ነው ታዲያ ያጨናንቅሻል። ነክላ አጨናናቂ እንኳን አይደለም፣ ግን ያው የራስ ቤት ሲኖር ደስ ይላል። ካሽ ከፍሎ ሪል ስቴቱን ለመግዛት ትንሽ ገንዘብ ያጥረኛልና በአንተ መንገድ ምናልባት ያው ከዛ ስራ ውስጥ ያለ ሰው ምናምን ሲሆን ነገሮች ፕሮሰሱ አይበዛም ብዬ ስላሰብኩ ነው። ካልነበረ እንዴ ይደብረኛል። ምን ነሽ ነው አንቺ ደግሞ ግን ነው መሰለሽ አንድ ድል ልስጥሽ። እንዴት እንደሆነ ታውቂያለሽ? ስለዚህ እኔ ፋሚሊ ለምን ካንቺ ጋር ለመቀራረብ ስሞክር በጣም አትወጂ መሰለኝ ከሰው ጋር መቀራረብ ነው። አይ ያው ትንሽ ሰውን ለመቅረብ ብዙም አልቻልኩም። ለዛ ነው ይቅርታ አድርግልኝ። እውነት በጣም ይቅርታ አድርግልኝ። ኖ ኦራ ይቅርታ። እኔ በጣም ወደድኩሽ። እንደዚህ አይነት ሴት ወደድኩሽ ይጀምራል። በአንዴ ልጠፍ የምትርሴት በጣም ተስታ አንቺ እንደው በጣም አስተውለሽ አይተሽ ገምገመሽ ምናምን ነው ወንድ ልጅ። አዎ በጣም ደስ ይላል። ለዛ ነው የወደድኩሽ። ስለዚህ ስዕሉን ከሰርሽ በኋላ ስዕሉን ምንም አንድ እንከን ሳይኖረው ሰውነቴ ማለት ነው ጠባሳ አለብኝ። እዛ አካባቢ ጠባሳ አለብኝ። እሱን ጠባሳ ራሱ ቁጭ ለሱ ሐሳብ አይግባ፣ ችግር የለውም። በምትፈልገው መንገድ ስላለው ግን ትንሽ ምንድን ነው እሱ ትንሽ የነገርኩ ነገር ትንሽ አስቸኳይ ጉዳይ ስለሆነ ለዛ ነው እንጂ የቸኮልኩት ማለት እንደዚህ አይነቱን እንድታስተካክልኝ የፈለኩት እንጂ ችግር የለውም። እንደሱ እንደነገርኩ አይ ቲንክ ስልኬን የሰጠህም ሰው ነግሮሃል። በጣም ጎበዝ እንደማልፈልግ ስህተት መስራትም አልፈልግም። በቻልኩት አቅሜን አውጥቼ ለመስራት እሞክራለሁ። ችግር የለውም። እኔ እኮ ሲጀመር እኮ መጀመሪያም እኮ ብዬሻለሁ። ስለሽ የጠየኩሽ ስንት ብር ነው መስዩ ስልሽ እኮ ብዙ ነገር አውጥቼ አውርጄ አንቺ በክፋት አየሽብኝ። እዚህ ተሳትሽ አንቺ በክፋት እኔ እኮ
የሚያስፈልግሽ ነገር ካለ ከሱ አንፃርም ብረታ ነገርኛለሽ እኔ ሳይሽ ምን መሰለሽ ሳይሽ በጣም ነው ደርኩሽ በጣም ደስ የምትል ልጅሽ በነገራችን ጸባይ በጣም ደስ ይላል ያመረኝ በጣም ደስ ያለሽ አመሰግናለሁ በጣም አንተም በጣም ደስ የምትል ሰው ነህ እውነት ነው እኔ ደስ ያለሽ ያልኩሽ ማለት ይጠበቅብሽ አይ ደስ ያለሽ ስላልከኝ ሳይሆን በቃ እንደነገርኩ በዚህ እድሜው አብዛኞቻችን መዝናናት ላይ እንጂ ስራ ላይ ፎከስ አናደርግም ለዛ ነው በጣም ጎበዝ ሰው ነህ በዚህ አጋጣሚ በርታ አይ እንዳንተ አይነት ሰዎችን ያብዛልን አሉ እኮ እኔ ስላየሽኝ ነው እንጂ በጣም ብዙ ሰዎች አሉ አጋጣሚ ስላላገኘሻቸው እኮ አንቺ ሳይሆን ብቻሽን ለመኖር ፍቅረኛ ኮሽ ቀደሙን ነገር እረሳልሽና ያንስ ብድር አምጥቼልሽና ቤት ልሰጥሽ እችላለሁ እኔ እውነት ያው ምንድነው እንደዚህ በደሰት ያስደስታል በጣም እንዴት ያስደስታል ማለት በጣም ነው የማመሰግነው መጀመሪያ አወራርሽ ምናምን ሳይው ግን እንደዚህ የምትደሰሽ ማየት ልጅ አመሰለኝ ነበር በቤት ምናምን ይቅርታ አድርግልኝ ያው እንደነገርኩ ሰው ልጅ ቶሎ መቀረብ አስፈላጊ መስሎ ስለማይታየኝ ነው እውነትሽ ነው ካሁኑ ዘመን አንፃር እኮ የምሬ ነው መቅረብ ምናምን ነገር በጣም ያስፈራል እኔም ቦም ባንቺ ቦታ እንዳንቺ ቆንጆ ይሆን ኖሮ ቆንጆ ሴት በነገራችን ላይ በጣም መፍራት አለባቸው ቆንጆ ነኝ ማለት ነው ቆንጆ የምሬ በጣም ቆንጆ እኔ እንደውም አሽከሮም ነኝ ነው ላንቺ ለማሽከሮም አይደለም በነገራችን ላይ እኔ እውነታውን ማውራት ደስ ይለኛል ነገርሽ አይደለም ከውጭ ላይ መጣሁት ግልጽ ማውራት ደስ ይለኛል እና ደስ ምን ደስ ይለኛል መሰለሽ ከሴት ልጅ እና እንዴት በዚህ ባህሪ ማለት እስኪ ስለራስ ነገረኝ ስለ ህይወት ምናምን ድፍረት ካልሆነብኝ ምን ድፍረት እንደምን ሞቅ ፈልጊው አንቺ ሞቅ ፈልጊው በቃ ስለ እንዴት ላስረዳ ስለ ስራም ይሁን ስለ ግል ህይወትም ይሁን አጫውተኛ አንዳንድ ነገር ስራ እኮ ነገርኩሽ ተቀልብሽ አይደለም እንደዛ ሳይሆን እማላቃቸው ነገሮችም ካሉ ሌላ ምን ትሰራ ነበር ለማለት ፈልጌ ነው ይሄ መጀመሪያ ስራ ብለህ ስትጀምር እንደዚህ አይነት ስራ ነው ወይ የጀመርከው ወይስ ምኖችን ሞክረሃል ስራ ትዳር እንዴት ነው ልጆች እንዴት ናቸው ልጅ አሁን እኔ ልጅ ያለኝ ይመስላል እሺ ሳትዋሽ የሰው ልጅ እንደነገርኩ አይቶ መገመት ገመች ልትባይ ነው ያው እኔ ጃውና ትክክርት አድርግልኝ እንደዚህ አይነት ግምት ላይ ሰነፍ ነኝ የግምት ሰው አይደለም አይ ደግሞ ግምት ላይ በጣም ጎበዝ ነኝ እና ለዝም ብዬ ሳይሽ እንደውም የአንድ ልጅ እናት ተመስኛለሽ የምሬን ነው ሰውነትሽን ሳይው ምናምን ነገር ስለወፈርኩኝ ወፍራም አይደለሽም እኮ ይሁን ደስ ይላል 8 ቁጥር ነው እንደው በሰሽ በውጭሽም ምናምን ሳይው ወለሽ እንዴ ያልሽ አይ እንደዛ እንኳን አይደለም የተፈጥሮ ሰውነት ነው ልጅ እንኳን የለኝም አንቺ ሰውነትሽ በጣም ሴክሲ ይባል ሰው ሆት ይባል ሰውነት ያለሽ በጂም የመጣ ነው ወይስ ምንድነው አይ እንዴ ተፈጥሮ ራስሽን ተከባከባሽ በደንብ ማለት ነው እንደዛ መባል ሰው አይደለም ብዙ ያን ያክል አይደለም ሰነፍ ነኝ ሰነፍ አይደለሽ እንዴ ሳይሽ እንዴ ቆራሽም ምናምን ሳይ በጣም ጥርጣይ ነው ደስ ይላል ምናምን እንደነገርኩ ብዙ ጊዜን ስራ ቦታ ነው ማሳልፈውና ያን ያክል ለራሴ ቦታ መስጠት ሰው አይደለም እና እንዴት እንደዚህ ቆንጆ የሆነ ሰውነትሽ እኔ የሆነ ምክንያት ይኖራል እኮ አይደል እንዴ ተፈጥሮ ነው አሁን ለምሳሌ ደፈርክኝ እኔ ግልጽ ነኝ እንደዚህ ነገር ልቅም ልመስል ይችላል ግልጽ በብዛት አሁን ሴቶች ወይ የሚያምርባቸው ወይ ሴክስ ሲያበዙና ነነኖች አላ ወይ በተፈጥሮ እኮ ሴቶች ቆንጆ ነን ራሳችንን ቆንጆማ ናቸው ግን ስለ ሰውነት ነው ማውራው ሰውነት አይን እንኳን በተፈጥሮ ነው ማለት ለመናገር በተፈጥሮ እንደዚህ ውብ ሆነሽ የተፈጠርሽው እግዚአብሔር ይመስገን በጣም በቃ ይሄ ኮምቢኔሽን መሰላል እንኳን አልፈም ያንቺን ላይ ደስ ይላል በጣም እና ሰላንታ እኮ አልነገርከኝ እኔ የጠየቅሽኝ ያው ባልሰማ ለለፈው ብዬ ነው እንጂ ለምን ያው ልጅ ምናምን አይ ልጅ ምናምን ስትገርመሽ ነው እንዴት እኔ ያው ልጅ የለኝም አንደኛ ስራዬም ምናምንም ለማስተካከል በጣም ቢዚ ነኝ ሁለተኛ ደግሞ ትዳርም ለማስ ፍላጎት ለግል ህይወታችን የሚሆን ጊዜ አናጣም የቱንም ያክል ቢዚ ብንሆን ለአፍ እንጂ መቼም ለቤተሰብ የሚሆን ጊዜ አይጠፋም እውነቱን እንነጋገር አሁን አንቺ እንደዚህ ራሱ አላለካ እኔ እንደዛ አስቤ አለቅም ለካ ለራሴ እንጃ እኔ ስልሽ ከቢዚ ነኝ ብዬ ቢዚ ነበር አሁን አንቺ ስትይ ለካ ለራሴ ምን ጊዜ ማለት ነው አንተና ነው ያወራንበት ጊዜ ለስራ በስራ ጉዳይ የሆነ ያክል አውርተን መለየት እንችላለን እንዴ ጨዋታ ጀመርን እንጂ ይሄ ጊዜ አሁን ለምሳሌ እንደ ቤተሰብ ብታኝ ጊዜ እየሰጠኸኝ ነው አይደል አንቺ በዚህ ወይ አልተረዳሁትም ነበር
ሌላ ጊዜ አይሽ አሁን አንቺ በጣም ስለወደድኩ ስለተመቸሽ ምናምን እሺ ስለ መግባባት ስለፈለግኩ ምናምን በጣም ስለወደድኩሽ ነው በነገራችን ላይ ለዛ ነው ካንቺ ከነዚህ ወሮ ከሌላ ሰው ጋር ስራ ጀመረ ስራዎች ለዛ ነበር አሁን ግን አሁን አሰብኩትና ለካ ለዛ ነው ሜቢ ይሰልሽ መፈልጋት ሴት ብትኖር እስካሁን ድረስ እንዳንቺ የምር ነው ቤተሰብ ሊኖረኝ ይችል ነበር ማለት ነው ማለት እስካሁን ሴት ፈልጌ አላውቅም ነው ሴት በፈልጋለሁ ማንንም ወንድ ነሻል ትፈልጊያለሽ ግን አይተሻታላ ታይፕ የምትያታላ ዝክት የምትል አላ ባለትዳር አይደለሁም ለማለት ነው ባለትዳር በሆነ ያቺ ጋር እንደዚህ እንዴት አወራለሁ እንዴት አወራን ማለት ከለየ ነገር አለ አይኔ ተሻምና አትረጅም እንዴት ስለሽ እንዴት እኔ እንደዚህ ማንንም ማዋርቻ አለኝ በነገራችን ላይ እውነት የምር ነው እንደዚህ እንዴት ማለት በዛ ላይ እንደዚህ ተቆጣች ነው ያለህ ግንኙነት ማለት እንዴ አልተረዳሁም ፍቅረኛ ኑሮ ሃያቅም ፍቅረኛ አንድ ወደ 7 ጊዜ ምናምን ይዣለሁ ፍቅረኛ 7 ፍቅረኛ በጣም ትንሽ ናቸው በጣም ብዙ ናቸው እንጂ 7 አዎ አንቺ እንት ይዘሻል ያኔ አንድ ፍቅረኛ ነበር ተጋብተን ነበር ተለያየ አንድ ፍቅረኛ ብቻ አዎ የምን አንድ ፍቅረኛ በጣም ከባድ እኮ ነው ላንተ ነው ከባድ እንዴት ከባድ ነው ከአንድ ሰው ጋር ረጅም ጊዜ መቆየት አዎ እንትና ያምርሽም ሴክስ ነው እና ታዲያ ፍቅረኛ ጋር ሴክስ አላደረገም ጎበዝ ነው በጣም እሱ ሄሪት እየሄድክ ነው አሁን እኔ ለምሳሌ የመጀመሪያ ገጣላ ነው ጎበዝ አይደለችም እሷ ለመጣላት ምክንያት ነው አዎ ምክንያት ነው ዋናው ነገር እኮ ለግንኙነት ምናልባት እንደዚህ ነገር አጋጥሞኝ ስለማያውቅ ይሆናል ጎበዝ ነበር ማለት ነው ኦፍ ኮርስ ደስ ይላል እኔ ግን ጎበዝ ስላላጋጠመኝ ነው ለዛ ነው አንቺ እንዳንቺ ጎበዝ ቢያጋጠመኝ እኮ እኔ ለመለየትም ለአብሮ ለመሆኑ መስፈርት ነው ብዬ አላስብም ማለት እኔ እንደው ዋነኛ መስፈርት ምለው መሰለሽ ግንኙነት ነው አንቺም ጎበዝ ነሽ ማለት ለዛ ነው እንደዚህ ነገር ምንም አይመስልሽ እኔ እንጃ እኔ አላውቅም ብቻ መስፈርት ነው ብዬ አላስብም ከአንድ ሰው ጋር ብቻ ነው እንደዚህ ነገር አድርገሽ ብታውቂ ኦፍ ኮርስ ከአንድ ሰው ጋር ብቻ አዎ በጣም ደስ ይላል እኔ እንደው እንደዚህ አይነት ሴት አልመሰለኝ አበሻ እንደዚህ አይነት ሴት ትኖራለች ብዬ አስቤ አላውቅም ነበር እንደውም እኮ አበሻ በጣም እንደዚህ አይነት ነገር የሚከበር ሀገር ፈረንጅ እንዴ አንቺ በነገራችን ላይ ፈረንጅ የተሳለብን ነገርኛ ነው እንጂ እንደው ፈረንጆች በጣም ስርዓት አላቸው የምሬን ነው ስለነሱ እንኳን እውነት ለመናገር ጠልቅ ያለው እውቀት የለኝም ለዛ ነው እኔ እንደው ሀበሾችን ብዙ ጊዜ በስራ ምናምን አጋጣሚ ስለማገኛቸው አለ አይደለ የሆነ መኪና ሲያዩ ምናምን አይደለ ወሪላ ነገር ይሄዳሉ አሁን አንቺ እንደው ለዛ ነው በጣም ይወደድኩሽ ለዛ ነው ምንም አልመሰለሽም ሆነ አንቺ ማንነትሽን በጣም ይወደድኩት እኔ እንደውም ገንዘብ አንቺ የምትፈልጊ ምናምን መስሎኝ ነው መጀመሪያም እንደውም የምትፈልጊ መስሎኝ ነበር ስለ ገንዘብ ስጠይቅሽ የነበረው ምናምን ችግር የለውም አንቺ እንደውም ሪሌሽንሺፕም ራሱ ወንድም ምናምን የምትፈልጊ አይመስልም እኔ እንደውም አሁን እንደውም አንቺ የምታውቂ ሰው ካለ እንደዚህ ስለላይ ምናምን ነገር ላይ ለነሱ ድሩን እሰጣለሁ እንደውም ለገንዘብም ለምን እኔ እንደዛ እኮ ለማለት ፈልጌ አይደለም ግን እንደነገርኩህ እኔ ከሰው ጋር ለመግባባት ትንሽ ጊዜ ይፈልጋለሁ እንጂ ገንዘብ ማን ይጣላል እንደነገርኩህ ለገንዘብ ነው የምንሰራው ማናችን ነው አይ እናትቻንቂ ይሰልሽ ማትፈልጊ ከሆነ እኔ የምታውቂው ሰው ጓደኛም ካለ ለምን ይቻላል አንተ የመሰለ ሰው ተገኝቶ ውበትን እኮ ከስኬት ጋር አሞልቶ መገኘት በጣም ደስ ይላል ደግሞ በዛ ላይ በእናትህ ጸጉር እንዴት ነው የሚያምረው ዋው እንደዚህ ማንም ነክቶኛ ከነም ማለት ስትነኪኝና እጅሽ ለስላሴው ምናምን አይደለም የምርነው አንተ ራሱ በቃ የሴት ፊት ነው ለምነት ለመናገር ፊት ራሱ ለስላሳ ነው በጣም ነው ደስ የምትለው የምርሽ ነው የሴት ፊት ለስላሳ ነው ያ መንካት ይችላል አንቺ ኦፍ ኮርስ ወይ አንቺ የኔ ፊት ታዲያ እንደዚህ ለስላሳ ነው የኔ ፊት በጣም የምርሽ ነው እውነት በጣም ነው ደስ የሚለኝ አንቺ ፊት አይ እንደዚህ ለስላሳ ከሆነ ይገርመኛል የኔ ፊት እና ውዴ ምን አልከኝ እና ምንድነው እገዛው ልታረግልኝ ያሰብከው ነገር እገዛ ትፈልጊያለሽ አንቺ አዎ እንዴ የምርሽ ነው እውነት የተሻለ ህይወትን ማን ይጣላል እገዛ የምትፈልጊ ከሆነማ የምሬን ነው ምን አለ መሰለሽ መጀመሪያ ጋለሪውን
ያኔ የራቁት ፎቶ ሲያቸውና አኮን ነገር ምንም እንድች ብላ እንዳትጨነቂ ነው ወድ እንዴ ስራዬ እኮ ነው ሲጀመር ምንም የሚያሳስብ ነገር አይደለም እሺ ይቅርታኔ ለዛ ነው ሰው ጋር መግባባትም አልፈልግም ማለት ሰውን የእውነት የለመድኩ ሲመስለኝ ላይክ እንደራሴ ነው ማለት በጣም ደስ የምትምር እንደዚህ ስትሆኚ ደግሞ ደስ የምትይው የምር እንደዚህ እንደውሽ የሚሰማኝ አልመሰለኝም ብዙም ቆጣ ምናምን ስትይ ነው ነበር ማለት ነው መጀመሪያ ቁጭ ምናምን ነበርና አላውቅም ወይ ደግሞ ጣቶችሽ እንዴት ነው ደስ የሚሉት ማለት አንተ ምጆች ደስ ይላሉ ብዙ ነገር ደስ ይላል እኔ ብዙ ነገር ተመችቶኛል እናንተ አይነት ሰው ወላ ይቻላል አንቺ አውቀሽ ነው እንትን ስላልኩሽ ነው እንደዚህ ለምን ዲባንዴ ተቀየሽብኝ ቢሆን እንደነገርኩህ እኮ መጀመሪያም ከሰው ጋር ለመግባባት ትንሽ ጊዜ ስለሚፈጅብኝ ነው እንጂ አንተ ሲጀመር በቃ በጣም ጎበዝ ሰው ነው እኔ በዚህ ድመ ጠንካራነት ክናድ ንቀዋለሁ እኔም ለስራዬ እንደነገርኩ ጥሩ አቋም ነው ያለኝ እና ለዛ ነው በቃ እንደዚህ ነገር እንዳስብ ያለሽ ኦኬ ሶሪ እሺ አይደለም እኔ እኮ ምን አፈልግም ሌላ ነገር አልገባኝም እንደነገርኩ ወሬዎች ቆይተው ነው የሚገቡ ያሳሰቅ ያለሽ ሲጀምር ቀደም እያሰወርኩት ነገር እሱ ነው ጣምጫለሽ እኔ ለህ የሆነ ነገር ይዤ ነበርና ይመቻል ምንድነው ያልሽው ምን ይዘሽ ነው አይከ የሆነ ነገር ምንድነው ነገር ጀመራ በጣም ነው ደስ ያልከኝ እሺ የምርሽና እውነት ምን ያህል ደስ ያልኩሽ በቃ አንዳንተ አይነት ወንድ በማግኘቴ ደስ ብሎኛል በቃ ቁም ነገረኛ ነህ ለስራ በጣም ትልቅ ትኩረት አለ ምናምን እኔም በተመሳሳይ ለስራዬ በጣም ትልቅ ትኩረት አለኝ እና ጥሩ ጓደኛሞች ምን ነው ይመስለኛል ጓደኛሞች ብቻ በቃ ቀስ ይያለ አይደል ብዙ ነገር የሚስተካከለው ማን አይናፈርልሽ ማለት ነው ማን ታሳብሽ ምን ነገራችን ምን እዚህ መሰለኛ ደስ ይላል ያስቃል ምናምን ያሳቅሽ አዎ እሺ ምን አንቺ ደስታ ናፈለገው ምንድነው ግን ይያደርሽ በቦርሳሽ ውስጥ ማለት ምንድነው እሺ ፈረሽ ሽጉጥ ነው እንደሽ እንዴ ረብስ ማንበል የምን ሽጉጥ ነው ደግሞ እና ምንድነው ታዲያ እንደዚህ ምንድነው ከብሪት ተፈይኝ ነው ጋንጃ ይጃል እና ይመጭ ምንድነው ጋንጃ ደግሞ ጋንጃ ታከም ባይ ጋንጃ ምንድነው ያላቀው ሰምቼ አላውቅም ምንድነው የምርክን ምንድነው ምን አይነት ነገር ነው እኔማ በቃ የተግባባን ስለመሰለኝ እኮ ትፍታ እንበል ብዬ ትፍታ ምንድነው ደግሞ ትፍታ አራቱ ክብንዴ ምን እሺ በቃ እንዝናና ብዬ ነው ማለቴ ማጨስ አትወድም እንዴ እኔ ሲጋራ ነው እንዴ ጋንጃ ማለት ሲጋራ ነው መልክ እየወረከን አረ አንቺ ምን አይነት ቋንቋ ነው ግራብ እያቀበሽ በጣም የተግባባን ስለመሰለኝ ላጨስ ነው ይደብራል ባጨስ እኮ ሲጋራ ምን ሲጋራም ደግሞ ወረቀት ጋንጃ አታውቅም ጡዘት ማለት ዊድ ማለት ነው ያ ዊድ ነው ያሻው ሆነ ከታ መጣሽ ዊድ ይቻላል እንዴ ከት ነው የሚመጣው እዛ ጋር ይቻላል እንዴ አይቻልም ግን ይቻላል እንዴት በቃ እንዲቻል እናደርገዋለን የምርሽና እውነት እና ምን ያረግሻል አሁን ብታጨሽው ደስ ይላል ትፍታ ያርገኛል እንዲያው ደስ ስላለኝ ትፍታ ምንድነው በቃ ደስተኛ ያረገኛል ደስ ስላለኝ በቃ ፈታ ብያንተ ጋር ባወራ ደስ ይደብራል ትፍታ ማለት ደስ ይላል ማለት ነው አንቺ ራስ ትፍታ ነሽ የመርክኑና ይደብርካል ብናጭስ እኔ ማጨስ አልፈልግም እኔ መጥቶ ነው የሚባለው ሃይ መሆን አልፈልግም ግን አንቺ መጥፎ ነው ግን መፈልግ ነው አንቺ ተደግ ልጅ ነሽ የኔ ፍቅር ፍላጎቴን አልተጋፋኝም ማለት ነው የኔ ጣትሽ ሊመደስ ነው እነዚህ ያጨሽበት ነው ጣትሽ ሊደስላስ ነው አዎ እጂ በጣም ተመችቷል አይ ቲንክ እዴ ወረረ በበር አረለም ምንድነው ጭሱ ሽታው በጣም ያስጠላ ይሄ እንዴ ምንም የሽታው ትንሽ ይከብዳል እንደዛ ምን ሺላስ ሞክረን እንዴ አረ ምን ሺ እሳቱ እንዳያቀጥልሽ ደግሞ በጣም ሰው ተንከባከባለህ እንዴ አንቺን ተንከባከብከው ማለት ተንከባከብ ነው ግን እንደዚህ ነገር አሁን እሺ ደስ ይላል ጥቅም አለው ይሄ ነገር ምን ችግር አለው በጣም እኮ ደስ የሚል ነገር
ደስ ይላል በጣም በጣም ያው እንዴ እኔ ምን ያደርግልኛል እኔ ስታጨሽ ደግሞ ምንድን ነው የምታወሪው? በነገራችን ላይ ስታጨሽም ሳታጨሽም በጣም ደስ የምትይ አንተ በጣም ደስ ትላለህ። እውነት እንደዚህ አይነት ነፃነት ያለው ሰው አለ ብዬ አላስብም። የምርሽን ነው? እውነት በጣም ዋው። አጨጨስሽ እንዴት ነው? ፈረንጆች ናቸው ለዚህ ሲያጨሱ ያየሁትና ከፈረንጆች የቀሰምሽው ነው ይሄ ነው? እኔ እንጃ አስተያየሽ ምናምን ነገር እንደዚህ ይዘሽ ምናምን ነገር እኔ ረጅም ዓመት ስለቆየሁበት ሊሆን ይችላል። ረጅም ዓመት ነው የቆየሽው እንደዚህ? በጣም ትፍታ ነው ደስ ይላል ማለት ነው። ትፍታ በጣም ደስ ይላል ብቻ ደስ ይላል። አዎ አይነ እየቀላ ነው ማለት ምን ነው እንዴ? ምር ዝም ብለሽ መስኪው አቃ እንዴ ሳቂ ይመቸኛል። ዋው እንዴ ማይደብረ በቃ በእጅሽ አጠፋሽ ሰዓቱ። አይ አንተ ራሱ እዚህ እያዝናናኝ ነው። በቃ ትፍታ ብዬ ደግሞ አንተን እንዳረሳ ብዬ ዋው። በነገራችን ላይ አወራርሽና አንዳ ትፍታ ምናምን ያሽ የምታወሪው ነገር በጣም የተመቸኝ እውነት የምሬን ነው። እንደዚህ ነው የምታወሪው? መጀመሪያ ታዲያ እንዴት እንደዚህ አላወራሽ ነው ታዲያ? እኔ እንጃ አልለመድኩም። እንደነገርኩ በጣም ነው የምትከብደው። ሲጨስ ነው የሚወራው እንደዚህ አይነት ወሬ ነው ወይስ ምንድነው? እንደዛ ሳይሆን ያው ሙድ አያበላም። ሙድ አያበላም? ምንድነው ሙድ አያበላም ማለቴ ባህሪ ደስ አይልም ነበር መጀመሪያ ነው ወይስ? የምርሽን ነው? እነሱ ሰገጥ ነው የሚመስለው። እንደዚህ ነው በቃ ሲጨስ ነው እንደዚህ የሚያረግሽ ማለት ነው ማለት ምን ሆንኩ እንጃ። ድጋሚ ተቀየርሽብኝ እውነት የምሬን ነው ይሆናል። እንደዚህ ከሆነ በሞከሩ ደስ ይለኛል። ምናልባት ሙዳችን ከተመሳሳይ እኮ ሞክራ አሁን አይደለም ሌላ ጊዜ በደንብ ታስሞክሪኛለሽ። አሁን ብትሞክረው ግን ደስ ይለኛል። አሁንማ እኔ አላውቀውም የመጀመሪያ ስለሆነ በደንብ ተዘጋጅቼበት ምናምን። እኔ ምለን ብንጨፍር ይደብራል መጨፈር አሁን የምርሽ ነው? እውነት መጨፈር ፈልገሽ ነው? ያ ግን ካንተ ጋር ከኔ ነው? አረ ችግር የለውም። እኔ መጨፈር በነገራችን በጣም ነው የምወደው። እውነት የምሬን ነው። ቀንዳችን እየተመሳሰለ ነው። ምን አይነት ዘፈን ነው ፈልገው? ደስ ያለህን የእንትን አላርግልሽ? የቦብ ማርሊ አርግልኝሽ። የቦብ ማርሊ ፈልጋለሽ? አንቺ እና እኔ በጣም ተዋደናል ማለት ነው። በጣም የተመሳሰለ እኔ ቦብን በጣም ነው የምወደው። ቦብ ብዬ ነው ለምጠራው እና ከሱ ጋር በጣም ተመሳሳያለሽ። ይሄ ስታይልሽ ምናምን አለ ቫይብሽ እና ቅድም ደግሞ የእሱን ዘፈን የሰማሁት ነበር። የምንድነው
ጠንቋይ ያማል ዝም በይ። ጭራሽ እንደ ጠንቋይ ትጨፍራለሽ? ጭራሽ ጭራሽ እንደያማ ይሄን ዊት ማለት ነው። ከየት እንዳመጣሽ ትነግሪኛለሽ። ይሄን አጭሰሽ ነው እንደዚህ የምትጨፍሪ ጠንቋይ። አንተ ራስህ ጠንቋይ። እሺ ክፍታ ይኸውልሽ፣ ከዚህ በኋላ ማለት አፍላፊ እንዳትከፍቺ። አልገባኝም። አፍላፊ እንዳትከፍቺ። ሲጀመር ስለምንድን ነው ሰራኔ ማንነት አይደለም ይሄ ነገር ለኤግዚቢሽንነት ይቀመጣል። ያስቀምጠው ከጠቀመ ስለህም ግድግዳ ላይ ማስቀመጥ ይችላል። ይሄን አፍሽ ውስጥ ነው ከዚህ ዞር በልሽ። ጨራሽ በጥፊ ነው ብለሽ ይኸውልሽ፣ አፍላፊ አትከፍቺ። ጭራሽ በጥፊ ነው የምልሽ። ማን እንደው እንኳን አታውቅምሽ። እንዴት ነሽ በእናትሽ? አዳምጪ። ይሄን ነገር ማለት ይሄ ጋንጃ ላይ ያልሽኝ አንቺ ጋንጃ ራስ ከየት እንዳመጣሽው ትናገራለሽ። ይሄ ነገር እስር ቤት ውስጥ ትጠጫታለሽ። እስር ቤት ነው አትወጭም። በዚህ ነገር ከተያሽ ደግሞ በዚህ ነገር ከተያሽ ደግሞ መቼም እንደማትወጪ ታውቂያለሽ። ኧረ እባክህ ይኸውልሽ፣ ይሄ ኧረ እባክህ አሁን የቀለልሻትን ቀልድ ማለት በኋላ ትውጫታለሽ። እንዳትረሽ እቺን አሁን ያልሻትን እንዳትረሽ። ተቀመጪ የትም እንዳትወጪ። ይኸውልሽ ሳትጨርሺ የትም ንቅንቅ አትይም። እኔ ያላወቅሽም ማለት ነው። መጠየቅሽ መልሽ ነው። ሞት ትችያለሽ ታንቀሽ። እኔ የምፈልገው ዘንበይ ይኸውልሽ፣ ዘንበይ አዳምጪ። ባለቤትሽ ነው እዚህ የላከኝ። ባለቤት እንዳለሽ አውቃለሁ። ባለቤቴ ደግሞ አጋብተኸኛል። አይን ያወጣው ውሸት አትዋሺ። ስለአንቺ ብዙ ነገር አውቃለሁ። ይሄን ብቻ አይደለም አዳምጪ። ስለ ራሱ ምንም እምብዛም እንደሆንሽ አውቃለሁ። አንቺ ዝም ብለሽ ፀጉርሽን እንደዚህ ጥቅልል ለሰራሽ ብቻ ስለ ምቺ እንዳይመስልሽ። ይኸውልሽ እኔ ስለአንቺ ይኸውልሽ በዚህ ልንገርሽ ብዬ ነው። ምንም አፍ መክፈት እንደዚህ ነው። ያንቺን አፍ በጥፊ ነው የምከፍተው። ይኸውልሽ መጠየቅሽ ዘንበይ መጠየቅሽ ይሄ ዲሲፕሊን አንቺ ስላሳየሽኝ ዲሲፕሊን ነው። ይሄን ማሳየሽ ሰራ ብለሽ ነው የመጣሽው አይደለ? ዘንበይ ሰራ አይደለም። ገንዘብ ስታይ አይንሽ ቀላወጣ ማለት ባለቤት እያለሽ እዚህ ጋር ገንዘብ አለ እንዴ እኮ እዚህ ጋር ለሌለ ገንዘብ ነው አይንሽ ገንዘብ እንዳለው ሰው ነው መስለው። ያው እስኪ ራስህን ምን እንደምትመስል ለዛ ነው እንደዚህ ባንዴ እንደዚህ ባለ የለኝም ብለሽ አንድ ቀን ከማታቂ ሰው ጋር አፍላፊ ስትከፍች የነበረው እዚህ ጋር ይሄን ስታጨስ የነበረው ስትልልኝማ እዛው ገደል ግባ ብለው። እሺ እዛው ከሴቶች ጋር ገደል ግባ። ይኸውልሽ አንድ ነገር ልጨምርልሽ አንድ ነገር ልጨምርልሽ። ለኛ ሰው እየሳለ ነው እንዴ? ይኸውልሽ ባለቤት እንዳልሽ ማመንሽም አንድ ነገር ነው። ይሄ ነገር ራሱ በገስ ይቀር። ሌላ ልጨምርልሽ። እስካሁን ስትሞላፍጭ የነበረው እንዳለ ተይዟል። እንዳለ በካሜራ ተይዟል ማለት ይሄን ካሜራ አትደናገጡ። ምንድነው ሲጀመር? ይኸውልሽ ይሄ ነገር እንዳትደግሚ። የምን ካሜራ ነው? ምንድነው አንተ? ይኸውልሽ አሁን መጠየቅሽ ነው። እኔ ማን እንደሆንኩ አታውቅም። አንቺ ማንንም አይደለሽም። ዘንበይ ማንንም አንቺ ተራ ሴት ነሽ። ማንንም አይደለሽ። አንቺ ተራ ሴት ነሽ። ይኸውልሽ አፍላፊ አትከፍቺ፣ አትጩሂ። መጠየቅሽን ብቻ በስትክክል መልሽ። እሺ በቃ ማለት የምትፈልገውን ገንዘብ ልስጥህና እሱን ነገር ገንዘብ ካንቺ 5 ሳንቲም አልፈልግም። አንቺ ጀምር ገንዘብም የለሽም። የባለቤትሽን ገንዘብ ይዘሽ መጥተሽ ልትሰጪኝ ነው? መጀመሪያ በራስሽ ሰርተሽ ገንዘብ አግኚ። ወንድ ላይ እየዘለልሽ ፊት ጥያሽ ሰውነትሽን እየሸጥሽ የምታመጪው ገንዘብ አይደለም። ዘንበይ ሰውነት መሸጥ ነው። ስለምን ሰውነት ነው የምታወራው? ይሄው ከኔ ጋር ይሄው አንድ ቀን ባልሞላ ጊዜ ውስጥ ሳታውቂኝ ከኔ ጋርም ሌላ ነገር ታርጊ እንደነበረ ማስረጃ ይዣለሁ። ማለት ምን ላደርግ ነበር ካንተ ጋር? ስለምን አወራው? ካሜራ ይዣለሁ እያልኩሽ ነው። አትዋሺ ማይታ ፈጣጣና ደግሞ በእናታችሁ እንዴ። ሌላው ነገር ደግሞ አሁን አንጠጥቂ እስር ቤት ነው ይዤሽ የምሄደው። መጠየቅሽን ይኸውልሽ በካሜራ ይዤሻለሁ እያልኩሽ ነው። ይሄን ነገር ስታጨሺ ከየት እንዳመጣሻት ሁላ ትናገረሽ። እሱ እንዳነኪ ይኸውልሽ እንዳነኪ ጫፉ እንዳነኪ። አሁን መጠየቅሽን ብቻ መልሽልኝ። ከባለቤትሽ ምን አባሽ አተሽ ነው የምትርከሰከሽው? እሱ ቢነግርህ አይሻል? እሱ ቢያውቅ ኖሮ ዘንበይ እሱ ቢያውቅ ኖሮ ያቺ ጋር ምን አስመጣኝ? መጫወቻው አስፈላጊ አይደለም እኮ መጫወቻው። ስለኔም ስለሱ ምንም የምታውቀው ነገር የለም። እሱም ሴቶቹን ይዞ ይኖር፣ እኔም ከምፈልገው ሰው ጋር እኖራለሁ። አይመለከተውም ስለኔ። ሲጀመር ገደል ይግባ። ይኸውልሽ ገደል ይግባ ማለት አልነበረብሽም። መጀመሪያ ይሄን ሁሉ ነው ካወቅሽ መፋታት ትችይ ነበር። ሲጀመር ይሄ መታወሪ ወሬ ሴቶች የምትይው ምናምን ወሬ ይሄ አሁን አጭሰሽ የምትቃዢው ወሬ ነው። አንቺ ይሄ የጦዘሽ ያው የምታወሪ ወሬ ማንም አያምንሽም። አዳምጪ። ባለቤትሽን ምን አይነት ማንነት እንዳለው ምን አይነት ሰው እንደሆነ አውቃለሁ። አንቺ እንደዚህ አጭሰሽ ያወራሽው ወሬ ማንም የሚያምንሽ ያለ እንዳይመስልሽ እንኳን እኔ ማለት ነው። እና ስታጨሺ ነበረ በካሜራ ይዤሻለሁ። ባለቤት እያለሽ ስትማገጪ ነበረ። ገንዘብ ስታይ እንዴት እንደሆንሽ ብር እንዴት አይንሽ እንዳለ በቃ ይቅርታ ግልኝ ሰው ሁሉ ይሄ ማንነትሽ ነው። ሰዓት የለኝምና ሰዓቴ ደርሷል መሄዴ ነው። ይኸውልሽ የትም አትሄጂም። አሁን ራሱ ይኸውልሽ ተቀመጪ። ይኸውልሽ ካንቺ ጋር ይኸውልሽ
አልጨረስኩም። ተረጋጋ። እንዳነኪኝ ይኸውልሽ፣ በዚህሽ እንዳነኪኝ እኮ ተረጋጋ። እንዳነኪኝ በዚህሽ እንዳነኪኝ በዚህሽ ምንድነው? እጅ እኮ ንጹህ ነው። ሲጀመር አንቺ አሁን ጦሰት ላይ ስለሆንሽ የምታወሪውንም አታውቂ። አዳምጪ አሁን ማለት ነው። እስከሆነ ያወራሁሽን የምታውቂ ስለማይመስለኝ ብቻ ከአንቺ ጋር ማወራበት ምንም አይነት ጊዜም የለኝም። አንጠልጥዬ ይሽውጣል። በኋላ በደምብ እንጨርሳለን። እንግዲህ ተመልካቾቻችን የተመለከታችሁትን ይመስላል ቪዲዮአችን። እንግዲህ እንደተመለከታችሁት የምታወራው ነገር እንዳለ ቅዥ ብር ያለ ወሬ ነው። አይ ቲንክ እዚህ ጋር የተቀመጠው ያጨሰችው ነገር ነው መሰለኝ። የምታወራው ነገር እንዳታውቅ ያደርጋት። እንግዲህ የተለያየ ነገር ነው የምታወራው። ወለውላ ምንም አይመስላትም። አንዳንዴ ትጮኻለች፣ አንዳንዴ ትደሰታለች፣ አንዳንዴ ታዝናለች። እንደተመለከታችኋት እኔም እንግዲህ ከዚህ ስሜት ውስጥ እስክትወጣ ድረስ አላዋለት ሰጥቻት እንግዲህ በቁጥጥር ስር ነው ያለችው። እንግዲህ ከዚህ ስትለቀቅ ሁሉንም ነገር አወጣታታለሁ። ለምን እንደዚህ እንደምታደርገ ማውጣታ ይሄን ነገር አስከ ከየት እንደምታመጣው ታወጣታለች። አንጠልጥዬ እስር ቤት ነው ወስዳት ይሄን ነገር እያደረገች እንግዲህ ባለቤቷ ላይ እየማገጠች ካገኘች ወንድ ጋር ነው ለምትማግጠው። ይሄን ነገር እያደረገች ዝም አላትም። እንግዲህ ለባለቤቷም ይሄንን ቪዲዮ የምናሳየው ይሆናል። እንግዲህ እሱ የሚወስነውን ውሳኔ ለእሱ እንተውለታለን። የዛሬ ፕሮግራማችን ይሄን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።